ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ብዙ ልጆች ጠፍተሻል ለምንድነው ቪዲዮ ማትሰሪው ምናምን ብላችሁ እየጠየቃችሁኝ ነው። በጣም አመሰግናለሁ ስለጠየቃችሁኝ። ያው ከስራ ጋራ ትንሽ ስላልተመቸኝ ነው አለውኝ። በጣም ነው የምወዳችሁ አመሰግናለሁ ማለት እፈልጋለሁ። በመቀጠል ግን ዛሬ ትንሽ በሚደብር ቪዲዮ ነው የመጣሁት ቤተሰብ የእውነት በጣም ያስደበረኝና ያስከፋኝ ነገር ነው። እኔ ቲክቶክ ላይ ታውቃላችሁ ዴዚ እና አሌክስን በጣም ነው የምወዳቸው። በእነሱ አልደራደርም። ከነሱ በመቀጠል ግን አሁን ላይ ከዴዚ እና አሌክስ በመቀጠል ቦቼን እና ግምጃይን በጣም የምወዳቸው ካፕሎች ናቸው እና አያቸዋለሁኝ አንዳንዴም እነሱን ፖስት አደርጋለሁ እና አሁን ግን ተለያይቷል። እንደተለያዩ ሰማሁኝና በጣም ነው ያዘንኩት የእውነት በጣም እጅግ በጣም እሱም እንዳለ ቪዲዮውን አጥፍቶታል። ስቶሪ ላይ ደግሞ ላይክ ፍቅረኛ አልፈልግም ሲንግል ነኝ ምናምን ብሎ ፍቅረኛ አሁን ላይ ፍቅረኛ እንደሌለው ሲንግል እንደሆነ እና ምንም አይነት የፍቅር ሪሌሽንሽፕ አሁን ላይ መጀመር እንደማይፈልግ ምናምን ፖስት አድርጓል። አካውንቱን ፕራይቬት አድርጎታል ምናምን በጣም ያስጠላል የእውነት እኔ ይሄንን ከነሱ አልጠብቅም። እሷም ደግሞ በጣም ሰሞኑን ሆድ ይብሳታል። ስታለቅስ ነበረ ኢቭን ከትላንት ወዲያ ምናምን በጣም ስታለቅስ ነበር ላይቭ ላይ እና ያለው ነገር በጣም ያስጠላል የእውነት ገብታችሁ ማየት ትችላላችሁ። አካውንቱን ፕራይቬት አድርጎታል። ስቶሪ ኢንስታግራም ምናምን ይፖስታል። ምንም አይነት የቲክቶክ ቪዲዮ እየፖስተ አይደለም። ያው እንደተለያዩ የተናገረው ራሱ ነው ስቶሪው ላይ ፖስት አድርጎና የእውነት በጣም ነው የሚያሳዝነው። እንደ ወንድ ቦቼ አንተ ነገሮችን አንደርስታንድ ማድረግ አለብክ እና በመሃላችሁ የተፈጠረ ክፍተት ማስተካከል በመነጋገር ማስተካከል ይቻላል። ታውቃለህ ላንተ ብላ ነው ከሳውዲ ድረስ ተነስታ የመጣችሁ እና አላቅም በመሃላችሁ ምን አይነት ፀብ እንደተፈጠረ ምን አይነት ነገር በመሃላችሁ እንዳለ አላቅም። ግን የማይፈታና የማይስተካከል ነገር የለም። ዴዚና አሌክስን እንኳን ምሳሌ ማድረግ ይቻላል። በብዙ ፈተና በብዙ ውጣ ውረድ አልፈው እንደ ቀልድ አይደለም እዚህ ደረጃ ላይ የደረሱት እና እጅግ በጣም ብዙ ነገሮችን አሳልፈዋል። እነሱን እንኳን ምሳሌ ማድረግ ይቻላል እና መቼም ከነሱ የከፋ ይሆናል ብዬ አላስብም። የሰው ልጅ ደግሞ ምን እንደሚያጋጥመው አናቅም። በርግጥ ቢሆንም ግን ነገሮችን በመነጋገር ማስተካከል ይቻላል። እንደዚህ ሚዲያ ላይ ወጥቶ ፍቅረኛ የለኝም ፍቅረኛ አያስፈልገኝም ብሎ ራሱ መፖሳሰቱ ለጠላትን ማስደሰት ነው የሚሆነውና ግምጃይም እባክሽን ላይቭ ላይ ከዚህ በኋላ ባታለቅሺ መልካም ነው። ያንቺ አድናቂዎች ተከታዮችሽ በጣም እጅግ በጣም ነው የሚወዱሽ። ያንቺ አድናቂዎች ደግሞ ይለያሉ የእውነት እንዴት እንደሚሳሱልሽ ብታይ እንዴት እንደሚወዱሽ እንዴት እንደሚጨነቁልሽ በቃ በጣም ነው ላይክ የስጋ አይነት ስሜት ነው የሚሰማቸውና እነሱንም ማስጨነቅ ነው የሚሆነው። ያላችሁን ችግር የተፈጠረውን ነገር ተነጋግራችሁ ማስተካከል ይቻላል። እና ማንን ጠላትን ደስ ይበለው ብላችሁ ነው እናንተ አብራችሁ ስትሆኑ የእናንተ ፍቅር የሚያናድደው የሚያስከፋው የሚቀኑ ብዙ ሰዎች አሉና ማንን ደስ ይበለው ብላችሁ ነው ሚዲያ ላይ ቦቼ ፕሊስ እንደዚህ አይነት ነገር ፖስት ማድረግ ብታቆም መልካም ነው። የእውነት የተፈጠረውን ችግር በመነጋገር ብትፈቱት መልካም ነው ብዬ አስባለሁ። ምክንያቱም ግምጃዬ በጣም የምታሳዝነኝ ሴት ናት። የእውነት ቤተሰብ በጣም በቃ የምታሳዝን ሴት ናት። በጣም ምስኪን ናት። በጣም የዋህ ናት። ቅንነቷ በጣም ይለያል። ሰዎች ሁሉ እንደሷ አይነት ልብ ያላቸው ነው የሚመስላት እና አንዳንዴ እንደውም እኔ እፈራላታለሁ የእውነት አሁን ታውቃላችሁ ጊዜ በጣም ከፍቷልና እንደዚህ አዲስ አበባ ላይ ነው እየኖረች ያለችው እንደምታውቁት እና አንዳንዴ በጣም እፈራላታለሁ የእውነት በጣም ብዙ ሰዎች ጋር ትግባባለች እና ላይክ ስትግባባ ደግሞ ራሷን ነው በቃ አሳልፋ የምትሰጠው ምንም ይሄ የውሸት አይደለም የምትወደው እውነተኛ ሴት ናት። ግልጽ ናት የእውነት ነው ሰው የምትወደው እና ያ ነገሯ እንዳይጎዳት በዛ ነገር ሰዎች እንዳይጎዷትና እንዳይጠቀሙባት የእውነት እፈራለሁኝ። እና እኔ እንኳን ስልኳ የለኝም። ስልኳ ያላችሁ ሰዎች ግን ይሄን ነገር እንድታስተካክል ብትነግሯት በጣም ደስ ይለኛል። ምክንያቱም ዛሬ ላይ የራሳችን የምንላቸው ሰዎች ነው ፊት ለፊታቸው ላይ ለብሰን ስንቀይር ቪዲዮ እያነሱን ፎቶ እያነሱን
የሚሸጡን ገባችሁ? ፌመስ ስትሆኑ የአንድ የፌመስ የራቁት ቪዲዮ ፎቶ ካላችሁ በሚሊዮን ቤት ነው ዛሬ ሰው የሚገዛችሁ። ስለዚህ ብዙ ሰው ጋር ባትቀራረብ በቃ በእውነት ከተቀራረበችም ደግሞ ዲቴል እንደዚህ ራሷን እንትን ብላ ባትቀራረብ መልካም ነው። ሰዎች አንዳንዴ መጠቀሚያ ነው የሚያደርጉንና በጣም በቃ እኔ የእሷ የዋነት ደግሞ ቤተሰብ ይለያል። የእውነት በጣም ምንም በቃ አታውቅም። በጣም ምስኪን ላይክ ኦ ማይ ጋድ እኔ ምን ብዬ እንደምገልጻት ራሱ አላውቅም። በእውነት እንደሱ አይነት ልብ እኔ የእሷ ልብ ደግሞ ይለያል። ቤተሰብ በጣም ምስኪን ናት። ላይክ ሰው በጣም ጥግ ድረስ ነው የምታምነው። ሰው ስትወድ ምናምን ምንም ነገ ሊጎዳኝ ይችላል፣ ነገው ነገር ሊያደርገኝ ይችላል ብላ አታስብም። እና ሰዎችን በምትወደው ልክ ነው ሰዎች ይወዱኛል ብላ የምታስበው። ይሄ ደግሞ በዚህ ጊዜ ላይ ቤተሰብ ሰው ራስ ወዳድ ሆኗል። በጣም የሚያስጠላ ዘመን ላይ ነው ያለነው እና ስልኳ ያላችሁ ሰዎች እኔ ስልኳ ስለሌለኝ ነው። ካላችሁ ደግሞ በውስጥም በቴሌግራም ላይ ግሩፕ ላይ ያስቀምጡልኝ። እኔ አውራታለሁ። ምንም ካለሁበት ቀጥታ ደውዬ ነው ማውራት የእውነት። ምክንያቱም ይሄ ጊዜ በጣም የሚያስጠላ ጊዜ ነው። ቤተሰብ ራሷን መጠበቅ አለባት እና ከቦቼ ጋር የተፈጠረውንም ነገር ደግሞ በመነጋገር ማስተካከል አለባቸው። ማንን ጠላት ደስ ይበለው ብለው ነው እንደዚህ መሆን የለባቸውም። እና ቦቼም ደግሞ ተለያይተናል፣ ፍቅረኛ የለኝም ያው በእንግሊዘኛ ፖስት ያደረገውን ነገር አይታችኋል ብዬ ተስፋ አደርጋለሁ። እና ይሄ ነገር መስተካከል አለበት። አድናቂዎቻችሁ በጣም ነው የሚወዷችሁ፣ በጣም ነው የሚያከብሯችሁ እና የእናንተን መለያየት አይፈልጉም። ኦፍኮርስ አንዳንድ ምቀኛና ጠላቶች የእናንተን መለያየትና ሚዲያ ላይ ወጥቶ መዘላለፍ ማልቀስ የሚፈልጉ ይኖራሉ። እና እናንተ ደግሞ ስማርት ሆናችሁ በዙሪያቸው ያላችሁ ሰዎች ደግሞ ምንድን ነው የምትጠብቁት? ላይክ ለመብላት፣ ለመጫወት፣ ለመዝናናት ብቻ ሲሆኑ እንዴ ጥቅማችሁ? በጣም ብዙ ሰዎች ከዙሪያቸው አላችሁ እና በጠረጴዛ ዙሪያ ያስቀምጧችሁ ምንድን ነው የተፈጠረው ችግር ብላችሁ እነዚህ ልጆች ማስታረቅ ያቅታችኋል ብዬ አላስብም። ስለዚህ አንዳንዴ ጓደኝነት ለመብላት፣ ለመጠጣት፣ አብሮ ለመዝለል፣ ከሀገር ወደ ሀገር ለመሄድ ብቻ ሳይሆን እንደዚህ ችግር በተፈጠረ ሰዓትም ከጎናቸው መሆን አለባችሁና አትሊስት እናንተን ለማስተካከል እና ነገሮች እንዳይባባሱ ከዚህ በላይ እንዳይራራቁ ማድረግ አለባችሁ። የተፈጠረውን ነገር መጠየቅ አለባችሁ ብዬ አምናለሁኝ። እና የግምጃ እና የቡቼ ቤተሰቦች አይዟችሁ፣ ሁሉም ነገር ይስተካከላል። አንድ ላይ እንደሚመጡ ደግሞ ነገሮች ሁሉ ተስተካክለው ተነጋግረው አንድ ላይ እንደሚመጡ ተስፋ አደርጋለሁ። ቦቼ ይሄን ቪዲዮ ከሰማ ከደረሰ ፕሊዝ እንደዚህ ተለያይተናል፣ ፍቅረኛ የለኝም የሚል ስቶሪም ሆነ ቪዲዮ ፖስት ባታደርግ መልካም ነው። ማንን ጠላት ደስ ይበለው ብለህ ነው። እና እናንተ ደግሞ ጸሎት አድርጉላቸው። ሁሉም ነገር ተስተካክሎ በቅርቡ አንድ ላይ እንደሚመጡ ተስፋ አደርጋለኝ። እኔም ጸሎት አደርግላችኋለሁኝ። አይዟችሁ፣ ግምጃዬ በጣም እንወድሻለን፣ እናከብርሻለን። ባይ ባይ